ሆልኝ ማለት ነው። እኔ እግዚአብሔርን ክንድ አይቼ እኔ በደሙ አምልጬ በደሙ ምክንያት ሞት አልፎኝ እግዚአብሔር ይህን ሁሉ የማዳን ሥራ ለእኔ ሰርቶልኝ እኔ ምንም ሳይመስለኝ ቀድሞ የነበሩ እነዚህ አባቶች እኛ የምንገባበትን ሕይወት አይተው በትራቸውን ተደግፈው ሰገዱለት። እኔ ስለተቀበልኩትና ስለተካፈልኩት ሕይወት እኛ ስለምንኖርበት የዘላለም ሕይወት ቀድሞ አይተው እንደዚህ ከሩቅ አዩት። ታውቃለህ? እንደዚህ አይተው ሰገዱ፣ አመለኩት። የምትመጣው አንተ ነህ ብለው አመለኩ። እኛስ ደሙን አይተን ኃይል ተቀብለን ጸጋ ፈሱ መንፈስ ወርዱ እንደዚህ አይነት ዘመን መጥቶ ዕብራውያን፣ ቆላስያስ፣ ተሰሎንቄ፣ ዮሐንስ ወንጌል ምናምን እየከፈትን እያነበብን እኛስ አንዳንዴ እናንተ እንደማያምራችሁ ተስፋ አደርጋለሁ፣ ግን አንዳንድ ሰው ግብጽ ያምረዋል። እኔ እኮ ለጌታ ስልትቼ የወጣሁት ነገር ምን ተወጣ? እውነቴን እኮ ምን ተወጣ? ምንድን ነው የተው ነው? ምንም ሞት ነው የቀረልን። እኔ እኮ ድሮ ምንም ነን እግዚአብሔር ምንም መረጠ ነው የሚለው። በደንብ አሜን በሏ። ባለ ታሪክ ያደረገን ኢየሱስ ነው። ሕይወታችን የጀመረው ኢየሱስ ጋር ነው። ከኢየሱስ ውጪ ሞት ነው፣ መቃብር ነው፣ ፍርድ ነው። ጨለማ ቆመ ታደንቃለህ እንዴ? ጨለማ ውስጥ የቆመ ሰው አይ ጨለማ ይባላል። ብርሃን ውስጥ መጥተህ ነው ጨለማ ራሱ ያወቀው። ጨለማ ውስጥ ሆነ እኮ ብርሃን አታውቅም። እዚህ ስትመጣ ነው ባይዘው ያኛው ጨለማ እንደሆነ የገባ። እዛ ውስጥ ሆነ ታደናንቀው። ቸርች መታ አታድንቅ። ይሄ ብርሃን ነው። ይኸውልህ እኔ አሁን ዓለም ይገርምሃል ምን አይነት መሰለ፣ በጣም እኮ እንዴት ልዩ ነች ዓለም ቢለኝ አንድ ሰው መጥቶ እኔ ታዘበዋለሁ ምን ሆናል ብዬ። እግዚአብሔርስ በልጄ ደም አድኛው አቃለለብኝ ይላል። የልጄን ስራ ነው ያቃለለብኝ ይላል እግዚአብሔር። ቫልዩ አላረገውም ይላል። እንዴ አንተ እየሄዱ ግብፅ አማረን ሲሉ እግዚአብሔር ምንድን ነው ያለው? አላከበሩኝም እኮ ነው ያለው። አማራቸው እንዴ ግብፃው ዱባ ተከሉ ነው እንዴ ያለው እግዚአብሔር። መና መረረን ነጭ ሽንኩርት አማረን ሲሉ ነጭ ሽንኩርት ተከሉ ነው እንዴ ያለው እግዚአብሔር። በፍጹም አላከበሩኝም እና ንቀውኛል አለ። በብርሃን ተቀምጦ ሰው ወደዛ ሲያስብ እግዚአብሔር ወደ ምንድን ነው እግዚአብሔር ናቀኝ፣ አላከበረኝም። የመልአክ ምግብ እያበላሁት አንተ በተንበረከክ ቁጥር መንፈስ ቅዱስ ውስጥ እየፈሰሰ ጸጋ እየተቀበልክ አሁን ዝም ብላችሁ ትንሽ ደቂቃ በእውነት በርከክ ብለህ ጌታው ምናምን ስትል ፍስስ ሲልል ከዛ ወጥተህ መንገድ ላይ ይሄድክ ድሮ በዓለም ያለው እኮ ብትል እግዚአብሔር እንዴ ለሚፈልጉት ብሎ እኮ መንፈሱን እንዴት አብልጦ አይሰጣቸውም አይደል ያለው። መንፈስ በምን ሰማይና ምድር ቢሸጡ የተቀበልከውን ሕይወት አያክሉም። ሰማይና ምድር ቢሸጥ ውስጥ ያለው ቁሳቁስ እንዳይመስል ሰማይና ምድር ራሱ ቢሸጥ ኢየሱስ በመስቀል ሰርቶ የሰጠኝን አያክልም። እጅግ ክቡርና ውድ ነው። እንዴ እያከበር ነው። ዮሴፍ ቫሉ ያረገው ምንድነው? የፈርዖንን ቤት አይደለም ቫሉ ያረገው ምንድነው? የእግዚአብሔርን ማዳን። ዮሴፍ ምንድነው ያከበረው? እግዚአብሔር የሚሰራውን ስራ አየ። አንደርስታንድ ዋው ትወጣላችኋል። እግዚአብሔር ስለ እስራኤል ስቶር ውስጥ ያስቀመጠው ሰው ያላየው የከበረ ነገር አለ አለ። ስቶር ውስጥ አለ አውጥቶ መዝገቡን ገልጦ ዘጸአት ይሰራል። ከግብጽ ትወጣላችሁ። በሉ ያኔ የፈርዖን መቃብር ማለት ባይዘ እርግጠኛ ነኝ እኔ ዮሴፍ እዛ ከነዓን ገብቶ የተቀበረው ዝም ብሎ መቃብር ነው ገብቶ የተቀመጠው የፈርዖን መቃብር። አሁን የሚጎበኙት እንትኖች ምንድን ነበሩ እነዚህ ኮኖቹ? ፒራሚድ እኮ የፈርዖን መቃብር ነው እንዴ። ይወዝ ዋን ኦፍ እኮ ወስዶ እኮ የሚያስቀምጡ የተመሰለ ፒራሚድ። ከአንድ ባሪያ ጋር ነው የሚቀብሯቸው አሉ። አንድ በህይወት ያለ ባሪያ ከሞተ በኋላ ሰው ውሃ ሊጠማው ይችላል አሉ። ዓለም እኮ ምንም አይሆንም። ከሞተ በኋላ ውሃ ሊጠማው ይችላል፣ ሊርበው ይችላል፣ መገላበጥ ሊያምረው ይችላል። እና ሰውየው አንተ በህይወት ያለ ባሪያና አንድ ፈርዖን ይቀብራሉ። ምንም ያክል ፒራሚድ ይገነባሉ። ጥላ የለውም አሉ ፒራሚድ እንትኑ ትራያንግል አቀማመጡ አሉ። ፀሐይ በወጣ ቁጥር እንትን ነው አሉ። ያንን የመሰለ ከዚህ መቃብር ውጪ ትቀበራለህ አይደለም ያለው። አባቶች ሀገር ሞት ራሱ እዛ ነው የሚሻለው። መቀበር ራሱ እዛ ነው። እግዚአብሔር ያለበት ቦታ መኖር አይደለም መሞት። ምን ይሰራል ዓለም? እውነቴን ነው የምነግራችሁ። ጊዜው እያለቀ ነው፣ እየተዘጋ ነው፣ እየተጠናቀቀ ነው። በጣም ብዙ ጊዜ የለንም የምንዝናናበት። ቆይ እስቲ ሊያው የምትልበት ጊዜ የለውም። በቃ አልቋል። ቶሎ ስኑ፣ ቶሎ ወደ ጌታ፣ ቶሎ ወደዚህ ዘላለማዊ አዳኝ፣ ወደዚህ ነው መፍጠን ያለባችሁ። በጣም የምትጠነቀቁለት ነገር የምትጠነቀቁለት ሰው ሊሆን ይችላል። በጣም የምትወዱት ነገር የሆነ ቀን ሉዝ ታደርገዋለህ። ባይዘው ምንም ባይወስድብህ ሞት ይወስድብሃል ወይ አንተ ትሄዳለህ። ለዘላለም አብሮ የሚኖረው ኢየሱስ ብቻ ነው። እሱን ነው መያዝ ያለብህ። በጣም ብዙ ሰው እንትኔስ ይላል እቺ ነገር ሰዋው ለሱ ራሱ ለምትጠነቀቅለት ነገር ራሱ የሚበጀው በጌታ መሆን ነው። ወደ ጌታ ፈጥናችሁ ነው።